በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። ክርስቶስ በታላቅ ኃይልና ሥልጣን ከሙታን መካከል ተለይቶ ተነሳ። ሰይጣንንም አሰረው፣ አዳምንም ነፃ አወጣው። ሰላም ከእንግዲህ ወዲያ ደስታና ሰላም ሆነ። ክቡራን አበው ሊቃውንተ ቤተ ክርስቲያን፣ በየማዕረጋችሁ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራነ ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አመሻችሁ። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉን እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። በቅድሚያ እግዚአብሔር አምላካችን ሁላችንን በቸርነቱ ጠብቆ እንኳን ለብርሃነ ትንሣኤው በዓል በሰላምና በጤና አደረሰን አደረሳችሁ። በሞቱ ሞታችንን ሽሮ በትንሣኤው ትንሣኤያችንን አብስሮ ከሞት ወደ ሕይወት ከጨለማ ወደሚደነቅ ብርሃን ከሲኦል ወደ ገነት ያሻገረን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የምንከፍለው ምንም ነገር ስለሌለን ስለማይነገረው ስጦታው ክብርና ምስጋና ይግባው። እስቲ በደንብ አድርጋችሁ እግዚአብሔርን አመስግኑ። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። ከእኛ ጋር እደር። የሉቃስ ወንጌል ምዕራፍ 24 ቁጥር 29። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይህ ይሆናል። በዚህ ርዕስ ውስጥ በመጀመሪያ ይህንን ቃል እነማን እንደተናገሩት እንመለከታለን። ሁለተኛ ከእኛ ጋር እደር ያሉት ለምን እንደሆነ ሙሉ ታሪኩን አንስተን እንመለከታለን። ሶስተኛ ዛሬ ከነርሱ ሕይወትና ከዚህ ታሪክ ክፍል እኛ ልንማር የሚገባው ምን እንደሆነ ተመልክተን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። ከእኛ ጋር እደር የሉቃስ ወንጌል ምዕራፍ 24 ቁጥር 29 ላይ ርዕሳችን ነው። በዚህ ስፍራ ይህንን ቃል የተናገሩት ሁለቱ የኤማሁስ መንገደኞች ናቸው። እነርሱም ቀሌዮጳ የሚባለው ቅዱስ ሉቃስና የማታው ተማሪ የአይሁድ አለቃ ኒቆዲሞስ ናቸው። ሙሉ ታሪኩ በሉቃስ ወንጌል ምዕራፍ 24 ከቁጥር 13 እስከ 35 እናገኘዋለን። በመጀመሪያ ይሄንን ታሪክ እንመለከተዋለን። እንደዚህ ብሎ ይጀምራል። እነሆም ይላል ከነርሱ ሁለቱ ያላቸው ከ72ቱ አርድእት አንዱ የሆነውን ወንጌላዊውን ሐኪሙን
ሰዓሊውን ቅዱስ ሉቃስን ነው። ቀሌዮጳ የሚለው እሱን ነው። እንዲሁ ደግሞ የማታውን ተማሪ የአይሁድን አለቃ ኒቆዲሞስን ነው። ከነርሱ ሁለቱ በዚያ ቀን ያለው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ በተነሳበት ምሽት ነው። በትንሣኤው ምሽት ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማሁስ ወደሚባል መንደር ይሄዱ ነበረ ይላል። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስም ከነርሱ ጋር ሦስተኛ ሆኖ ቀርቧቸው ይር ነበረ። ግን እርሱ እንደሆነ አላወቁትም። ዓይናቸው ተይዞ ነበረ ይላል። እርሱን ከማወቅ እሱ እንደሆነ ከማስተዋል ተገተው ነበረ ማለት ነው። ስለ መከራ መስቀሉ፣ ስለ ነገረ መስቀሉ እየተነጋገሩ ይሄዱ ነበረ። እንዴት ባለ ግፍ ክፉዎቹ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን አሳልፈው እንደሰጡት፣ ሰቅለውም እንደገደሉት፣ በመቃብርም ሥጋው እንዳልተገኘ፣ መቃብሩ ባዶ እንደሆነ ይህንን እያነሱ ነበር የሚነጋገሩት። ሥጋውን ከመቃብር ማን ወሰደው? የት ደረሰ? እያሉ ነበር የሚነጋገሩት። ደግሞ እንዴት እሱን ለመስቀል ሞት አሳልፈው ይሰጡታል? እንዴት ይሰቅሉታል? እንዴት ይገድሉታል? ምን ባደረገ? እያሉ ስለሱ ነገር እየተንገበገቡ ነበር የሚሄዱት። አምላካችን ኢየሱስ ክርስቶስ ቀርቦ እንዲህ አላቸው፣ እየጠወለጋችሁ ስትሄዱ፣ እያዘናችሁ እየተከዛችሁ፣ እየደከማችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድናቸው? ምንድነው እንደዚህ የሚያደርጋችሁ አላቸው። ልክ እንዳላዋቂ ሆኖ ጠየቃቸው። ሁሉን አዋቂ አምላክ ነው። የሚሳነው ነገር የለም። በሱ ዘንድ የማይገለጥ የተከደነ የማይታወቅ የተሰወረ ምንም ነገር የለም። እርሱ ከድርጊት በፊት ያውቃል። በቃል ከመነገሩ በፊት ያውቃል። በልብ ከመታሰቡ በፊት ያውቃል። ነገር ግን የተሰወረባቸውን ምስጢር ሊገልጥላቸው ስለወደደ እንዳላዋቂ ሆኖ ይጠይቃቸዋል። ቀሌዮጳ የሚባለውም አንዱ መልሶ እንዲህ አለው ይላል። ቀሌዮጳ የሚለው በትርጓሜ ወንጌሉ ላይ ቅዱስ ሉቃስ ብሎ ያመጣዋል። እንዲህ ብሎ ተናገረው አምላካችን ኢየሱስ ክርስቶስን፣ አንተ በኢየሩሳሌም እንግዳ ሆነህ ለብቻህን ትኖራለህን? አለው። ለምን? ሰው ያወቀው ፀሐይ የሞቀው የአደባባይ ምስጢር ነዋ። በእነዚህ በሦስት ቀን ውስጥ የሆነውን ነገር አታውቅም? አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ አደባባይ ነው በግፍ በዕለተ ዓርብ በዕፀ መስቀል ላይ የተሰቀለው። ይሄንን ሁሉ ያውቃል። አንተ በኢየሩሳሌም ብቻህን እንግዳ ሆነ ትኖራለህ? ምን ትጠይቀናለህ? ይሄ እኮ ሁሉም የሚያውቀው ነው ብሎ ተናገረ ቀሌዮጳ የተባለ ቅዱስ ሉቃስ። አምላካችን ኢየሱስ ክርስቶስም እንደገና መልሶ ይጠይቃል። ምንድነው የሆነው? ምን ተፈጸመ ብሎ ይጠይቃቸዋል። እነሱም እንዲህ እያሉ ይነግሩታል። በሰውም በእግዚአብሔርም ፊት ብርቱ ነቢይ ስለነበረው፣ አዋቂ ስለነበረው፣ ጻድቅ እውነተኛ ስለነበረው፣ ደግ ስለነበረው፣ በቃል ተናግሮ የሚሰራ በድርጊት በስራም የሚያደርግ የሚሳነው ነገር
የሌለ ሁሉን ቻይ የሆነው የናዝሬቱ ኢየሱስ ክርስቶስን የካህናት አለቆቻችን፣ መኳንንቶቻችን፣ የአይሁድ ሽማግሌዎች በግፍ ለመስቀል ሞት አሳልፈው እንደሰጡትና ሰቅለው እንደገደሉት ነው የምንነግርህ አሉት። የሚያንገበግበን ይሄ ነው። የሚያቃጥለን ነገር ይሄ ነው። ማጅራት መቺው፣ ነፍሰ ገዳዩ፣ ወንበዴው፣ ቋንጃ ሰባሪው በርባንን ፈተው ለቀቁት። ንጹሕን የሰላምን አምላክ፣ የሰላምን አባት፣ የሰላምን አለቃ፣ የሰላምን ንጉሥ ሰላማዊው ኢየሱስ ክርስቶስን ግን ሰቅለው ገደሉት። ለእርሱ ሞት አይገባውም ነበረ አሉ። ምን ነግርህ ስለሱ ነው። ደግሞ እስራኤልን እንዲቤዥ ያለው እስራኤልን እንዲያድናቸው ያለው እሱ ነው ብለን ተስፋ እናደርግ ነበር፣ እንጠባበቅ ነበር። በዚያ ዘመን እስራኤላውያን በሮማውያን ቅኝ ግዛት ስር ነበሩና ብዙዎቹ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ይመለከቱት የነበረው እንደ ምድራዊ ንጉሥ ነው። ለዚህ ነው እስራኤላውያንን ነፃ እንዲያወጣቸው ተስፋ እናደርግ ነበረ። ነገር ግን አልሆነም። ይህ ከሆነ 3 ቀን ሆኗል። በግፍ ሰቀሉት፣ ገደሉት፣ ተቀበረ። ከዚያም ቅዱሳት አንስት እነ መግደላዊት ማርያም ወደ መቃብሩ ሲሄዱ መቃብሩ ባዶ ሆኖ ድንጋዩ ተንከባሎ የቅዱሳን መላእክትን ራእይ አዩ። ቅዱሳን መላእክት እንዲህ አሉ፣ ሕያውን አምላክ ከሙታን መካከል ስለምን ትፈልጉታላችሁ? እንደተናገረው ተነስቷል እንጂ በዚህ የለም አሉ። እውነት ነው። መቃብሩ ባዶ ነው። ድንጋዩ ተንከባሏል። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ 3 ቀንና 3 ሌሊት በጎልጎታ መቃብር ካደረ በኋላ ሞትን ድል አድርጎ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በኃይሉና በስልጣኑ ተነስቷል። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። እንዲህ ብሏል በመዋዕለ ስብከቱ ትንሣኤና ሕይወት እኔ ነኝ ብሏል። የዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ እርሱ ትንሣኤ ስለሆነ መቃብር ይዞ አላስቀረውም። እርሱ ሕይወት ስለሆነ ሞት አላሸነፈው። ክፉዎቹ ያልታደሉ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን በግፍ ሰቀሉ፣ ገደሉ። ከዚያም ደግሞ እንዳይነሳ መቃብሩን በመሳሪያ እና በሰራዊት ኃይል አስጠበቁ። የኛ አምላክ ግን ሕይወት ስለሆነ ሞት ሳያሸንፈው፣ ትንሣኤም ስለሆነ መቃብር ይዞ ሳያስቀረው እንደተናገረ ተነሳ። የአመፃ መዝገብ ተገለበጠ። የሞት መውጊያ ተሰበረ። ጠላት ዲያብሎስንና ሰራዊቱን ከመንገዳችን ላይ በመስቀሉ ጠርቆ አስወገደልን። አይሁዳውያንና ሮማውያን ክርስቶስን ተባብረው ሰቅለው የገደሉ አፈሩ። አዳምና እኛ ልጆቹ ደግሞ ከበርን። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። ቅዱስ ጳውሎስ እንዲህ እንዳለ በመልእክቱ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 ላይ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍም እንደሚል በሦስተኛው ቀን ተነስቷል ይላል። ሁልጊዜ በሃይማኖት ጸሎት የምናደርሰው ቃል ኃጢአት ለባህሪው የማይስማማው አምላክ እኛን ኃጢአተኞችን ሊያድነን ስለኛ ስለ ኃጢአተኞቹ በሥጋ ሞተ።
የማይሞተው ሞተ በሥጋ ሞትን ይሽረው ዘንድ ሞተ በሥጋ ሙታንን ያድን ዘንድ ሞተ በሥጋ እንዳሉ እነ ቅዱስ ዲዮስቆሮስ በቅዳሴያቸው ማለት ነው። ይሄንን ነው። እነኛ ሁለቱ የኤማሁስ መንገደኞች ግን ይሄንን አላስተዋሉም ነበረ። ለዚህ ነው ሴቶቹ ወደ መቃብር ሄዱ፣ ሥጋውን ግን አላገኙም። የመላእክትን ራእይ አየን ብለው መጥተው ተናገሩ። ይህንን ቃል የሰሙ ደግሞ ከኛ መካከል ይሄዱ ነበሩ አሉ ሊቀ ሐዋርያት ቅዱስ ጴጥሮስና ሐዋርያውና ወንጌላዊው ቅዱስ ዮሐንስ ወልደ ነጎድጓድ ወደ መቃብሩ ገስግሰው ሄደው ነበር። ነገር ግን እዛ ሲደርሱ ሴቶቹ እንዳሏቸው አገኙ። ሥጋውን አላገኙትም። መቃብሩ ባዶ ሆኖ ነው ያገኙት። የተገነዘበት የመግነዙ ጨርቅና የራሱ መጠምጠሚያ ለብቻው ተቀምጦ ነው ያገኙት። ይሄ ታሪክ በዮሐንስ ወንጌል ምዕራፍ 20 ላይ ተመዝግቧል። ያንን የገለጡት እንዲህ ሆነ አሉት። አምላካችን ኢየሱስ ክርስቶስ እንዲህ ያላቸው እናንተ የማታስተውሉ አላቸው። ምንም አትሉ የማታስተውሉ። የሉቃስ ወንጌል ምዕራፍ 24 ቁጥር 25 ጀምሮ እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ አላቸው። ለምን? ስለ አምላካችን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ከሰማየ ሰማያት መውረድ፣ ከቅድስተ ቅዱሳን ከድንግል ማርያም መወለድ፣ በዕለተ ዓርብ በቀራንዮ መስቀል ላይ መሰቀል፣ በሥጋ ሞቶ መቀበር፣ ሞትን አድርጎ መነሳት፣ በክብርም ማረግ፣ ዳግም ለፍርድ መምጣት ቅዱሳን ነቢያት አስቀድመው በትንቢት ተናግረዋል። እናንተ የማታስተውሉ ቅዱሳን ነቢያት የተናገሩትንም ቃል ከማመን ልባችሁ የዘገየ ብሎ ገሰጻቸው። እሱም ብቻ አይደለም፣ ራሱ እኮ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስም በመዋዕለ ስብከቱ ተናግሯል። ስለ መከራ መስቀሉ ተናግሯል። ስለ ነገረ ሞቱ ተናግሯል። ክፉዎች በግፍ አሳልፈው እንደሚሰጡት እንደሚገድሉት በሦስተኛውም ቀን እንደሚነሳ ነግሯቸዋል። ይህንን ሁሉ አላስተዋሉ። ሞቱን ብቻ ነው ያሰቡት። መከራውን ብቻ ነው ያሰቡት። ትንሣኤውን አላሰቡም። ለዚህ ነው ተደናግጠው ግራ ተጋብተው ሥጋውን ከመቃብር ማን ወሰደው? ቅዱሳት አንስትም አላገኙትም፣ እነ ቅዱስ ጴጥሮስም አላገኙትም ብለው የሚነግሩት። ለዚህ ነው እናንተ የማታስተውሉ። ቅዱሳን ነቢያት የተናገሩትንም ቃል ልባችሁ ከማመን የዘገየ አላቸው። ክርስቶስ አላቸው። ልክ ስለሌላ እንደሚናገር ራሱ እኮ ነው ክርስቶስ። ወገኖች ክርስቶስ አለ መከራን ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን አላቸው። እኔ አላላቸውም በዛ ሰዓት እኔ መከራ እቀበል ዘንድና ደግሞ ወደ ክብሬ እገባ ዘንድ ይገባኝ የለምን አላላቸው። ራሱን ያን ጊዜ አልገለጠላቸውም። ገና ክርስቶስ መከራ ይቀበል ዘንድና ደግሞ ወደ ክብሩ ይገባ ዘንድ ይገባ የለምን አላቸው። ወደዚህ ምድር የመጣበትን ከሰማየ ሰማያት የወረደበትን ከቅድስተ ቅዱሳን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በተዋሂዶ ከብሮ ከሷ ተወልዶ የተገለጠበትን የማዳኑን ነገር የቤዛነት ነገር፣ ሌላው አራያ የመሆኑን አብነት የመሆኑን ምሳሌ የመሆኑን ነገር ፈጽሞ እንደሚያርግ ተነግሮ የለምን አለ። አምላካችን ኢየሱስ ክርስቶስ ወደዚህ ምድር የመጣበት ማለት ከቅድስተ ቅዱሳን ከድንግል ማርያም ተወልዶ በሥጋ ማርያም የተገለጠበት ዋናው ምክንያት ሁለት ነው። ዋናው በመጀመሪያ ለቤዛነት ነው። ሁለተኛው ለአራያነት ነው። ለትህትና ለአብነት ማድረግ የሚገባንን ሁሉ አድርጎ ሊያሳየን ነው። ይህንን ራሱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ ተናግሮታል። እንደዚህ ብሎ ማለት ነው።
የማቴዎስ ወንጌል ምዕራፍ 20 ቁጥር 28 ጀምሮ እንዲሁም አለ የሰው ልጅ አለ ስለ ራሱ ነው የሚናገር ወልደ እግዚአብሔር ሕያው ወልደ ማርያም ስግው ነውና አምላክ ወልደ አምላክ ነው። እንዲሁም ደግሞ የቅድስተ ቅዱሳን የድንግል ማርያም ልጇ ነውና አምላክ ሰው ሆኗል፣ ሰው አምላክ ሆኗልና የሰው ልጅ ብሎ የሚጠራው ለዚህ ነው። የሰው ልጅ ሊያገለግል ምን ሊል ሊያገለግል። ተመልከቱ፣ ለትህትና ነው የመጣው፣ ለልልና አልመጣም። ሊያገለግል ነው የመጣው፣ ሊገለገል አልመጣም። ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። ስለዚህ ምን አለ? ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን አላቸው። ያስተማራቸውንም ዘንግተው ስለነበረ አስታወሳቸው ማለት ነው። ከዚያም ከሙሴ የሕግ መጻሕፍት ጀምሮ አባታችን ክቡር ዳዊት በመዝሙራቱ ከዘመረው ቅዱሳን ነቢያት በየዘመናቱ ከተናገሩት የትንቢት ቃል እያነሳ አስተማራቸው። መጻሕፍትን ሁሉ ተረጎመላቸው ይላል። ምን አለላቸው? ተረጎመላቸው። ለእኛም ይተርጉምልን። የራቀውን አቀረበላቸው፣ ለእኛም ያቀርብልን። የረቀቀውን አጎላላቸው፣ ለእኛም ያጉላልን። የተሰወረውን ገለጠላቸው፣ ለእኛም ይግለጥልን። እንዲህ እያስረዳቸው እየፈተፈተ እያጎረሳቸው ከማርም ከወተትም በላይ የሚጣፍጠውን ቃሉን እየነገራቸው ጉዞ ቀጠሉ። በእውነት አምላካችን እግዚአብሔር ከዚህ ከማርም ከወተትም በላይ ከሚጣፍጠው ከእግዚአብሔር ቃል ሁላችንንም አይለየን። ላዘኑት፣ ለተጨነቁት፣ ግራ ለገባቸው፣ ምስጢር ለተሰወረባቸው ለነኛ ለሐዘንተኞቹ ለኤማሁስ መንገደኞች ለቅዱስ ሉቃስና ለቅዱስ ኒቆዲሞስ ከማርም ከወለላ በላይ የሚጣፍጠውን ቃል ተረጎመላቸው። እንዲህ ተብሎ ተጽፏል። የዳዊት መዝሙር 118 ቁጥር 103 ጀምሮ ቃል ለጉሮሮዬ ጣፋጭ ነው ይላል። ከማርና ከወለላም ይልቅ ለአፌ ጣፈጠኝ ይላል። ማር እንኳን ይሰለቻል፣ የእግዚአብሔር ቃል ግን ማለዳ ማለዳ አዲስ ነው፣ ይጣፍጣል። ስለዚህ ያንን እያስረዳቸው እየተጓዙ እያለ የ60 ምዕራፍ አለቀ። ኤማሁስ ደረሱ። ከኢየሩሳሌም ተነስተው ማለት ነው። እርሱ ሩቅ መሄድ መሰላቸው፣ አልፏቸው መሄድ እንግዳ ነው መሰላቸው። ከዚያ ወደ ቤታቸው ሊገቡ ሲሉ እንዲህ አሉት፣ ከኛ ጋር ይደር። ርዕሳችን ነው። ማታ ቀርቧልና ቀኑም ሊመሽ ጀምሯልና ብለው ግድ አሉት። በመጀመሪያ በቁሙ ጊዜው ስለመሸ ፀሐይ ስለጠለቀች፣ ቀን ለሰራዊት ነው፣ ሌሊት ደግሞ ለአራዊት ነው። በጨለማ የሚመላለሱ አራዊት ናቸው። ሰዎች የሚመላለሱት በቀን ነው። አሁን በጨለማ ብትሄድ መንገድ ላይ ምን እንደሚገጥም አይታወቅም። አራዊት ቢተናኮሉስ፣ ክፉ ቢያደርሱብህስ? ስለዚህ ከኛ ጋር እደርና ሲነጋ ፀሐይ ሲወጣ እንሸኛሃለን በብርሃን አሉት። አልገባቸውም፣ አላወቁትም፣ አላስተዋሉም እንጂ እሱ ራሱ እኮ ብርሃን ነው። ከብርሃን የተገኘ ብርሃን ነው። አንቀጸ ብርሃን ተብላ ከምትጠራዋ የብርሃን መውጫ አማናዊቷ ምስራቅ ከቅድስተ ቅዱሳን
ከድንግል ማርያም ተወልዶ ለዓለም ሁሉ ያበራ ብርሃን ነው። የጽድቅ ብርሃን፣ የሕይወት ብርሃን፣ የትንሣኤ ብርሃን፣ የነጻነት ብርሃን ነው። ለዘወትር የሚያበራ ጠፈር ደፈር የማይከለክለው ጨለማ ያላሸነፈው የማያሸንፈው ለዘላለም የሚያበራ ብርሃን ነው። ክብር ምስጋና ይግባው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ። ስሜን ለምትፈሩት ለናንተ የጽድቅ ፀሐይ ትወጣላችኋለች ነው የተባለው በትንቢተ ሚልክያስ ምዕራፍ 4 ቁጥር 2 ጀምሮ። የጽድቅ ፀሐይ አማናዊ ብርሃን ኢየሱስ ክርስቶስ ከቅድስተ ቅዱሳን ከድንግል ማርያም ይወለድልን ዘንድ ነበረውና ነው። እናንተም ተወጣላችሁ እንደ ሰባም እምቦሳ ትፈነጫላችሁ አለ በደስታ። ከሲኦል ከባርነት ቤት ነፃ ወጥተን ከሞት ወደ ሕይወት ተሻግረን ከጨለማ ወደሚደነቅ ብርሃን ወጥተን በደስታ የምንዘለውን መዝለል ማለት ነው። ደስ ይበላችሁ እምቦሳ እንደሚፈነጭ ማለት ነው። ብርሃን ኢየሱስ ክርስቶስን ወልዳ የሰጠችን አማናዊቷ ምስራቃችን ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ክብርና ውዳሴ ምስጋና ይግባል። ራሱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ የዓለም ብርሃን ነኝ ብሏል በዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ። ግን እነሱ ጨለማ አሳሰባቸውና ቀኑ መሽቷል፣ ፀሐይዋ እያቆለቆለች ነው፣ ልትጠልቅ ነው፣ ስለዚህ ከኛ ጋር እደር ማታ ቀርቧል አሉት። በቁሙ ይሄ ነው። በል እንግዲህ ደህና ደር ደህና ሁን ብለው ቤታቸው ሲደርሱ ሹልክ ብለው አልገቡም። ከኛ ጋር ምን በል እደር። አብሮ መንገድ ተጉዟል። ስለዚህ ጨለማ ስለሆነ ጨለማ ያሰጋል። እንደ ሰውኛው ማንነቱን ስላላወቁ ከኛ ጋር አደራሉ። በቁሙ መጀመሪያ ነው። ሌላው ግን ምስጢሩ እንደዚህ ነው። ያን የመሰለ ትምህርት እንዲቋረጥባቸው አልፈለጉም። አሁን እነሱም ወደ ቤታቸው ከገቡ እሱም አልፎ ከሄደ ርቆ ከሄደ ትምህርቱ ምን ይላል? ይቋረጣል። በቃ ምስጢሩ ይገታል እዛ ጋር። ስለዚህ ምን አሉ? ይሄንንማ ምስጢር እግሮቹ ስር ቁጭ ብሎ ሲማሩ ማደር ነው እንጂ ከኛ ጋር ምን በል እደር። ስታስተምረን እደር ነዋ። ምስጢር ስትገልጥልን እደር። ቅዱሳት መጻሕፍቱን ስትተረጉምልን እደር። ስታጽናናን እደር። የቆረጥነውን ተስፋችንን ስትቀጥልልን እደር። እንባችንን ከዓይኖቻችን ላይ ስታብስልን፣ ሐዘናችንን ለደስታ ልቅሷችንን ለሳቅ ስትቀይርልን እደር፣ አንለቅህም ብለው ግድ አሉት። ከኛ ጋር እደር። ሊመሽ ጀምሯል፣ ማታ ቀርቧል ብለው ግድ አሉት ይላል። አሁን እንደዚህ ግድ የሚለው አግኝቶ ነው እርሱም ከነርሱ ጋር ሊያድር ገባ ይላል። ምን ሊል ገባ? ከዚያ ማዕድ አቀረቡ። ቤት ያፈራውን ብለው እንጀራ አቀረቡ። በመጀመሪያ እንግዳ ነህና የእንግዳ በረከት ማዕዱን ባርክልን አሉ። መቼስ እንግዳ ያለ የቤት ባለቤት ማዕዱን አይባርክም፣ ስርዓት አይደለም። ስለ እንግድነቱ ባርክልን አሉት። ሁለተኛ ስለ መምህርነቱ ባርክልን አሉት። ምስጢር ሲተረጉምላቸው ሲያስረዳቸው ሲያስተምራቸው ቆይቷል። ስለዚህ አንተ ከኛ ትበልጣለህ፣ መምህራችን ባርክልን አሉት። ሶስተኛው ምክንያት ግን ራሱ ሊባርክ ተነሳ። ለምን? የኃያላን ኃያል የጌቶች ጌታ የአማልክት አምላክ የነገስታት ንጉሥ ነዋ። እንደሱ ያለ ማንም የለም እንኳን ከሱ የሚበልጥ። ስለዚህ እሱ እያለ ማን ይባርካል? የበለጠው መባረኩ የተለመደ ነው።
ስለ አምላክነቱ ተነስቶ ማዕዱን ምን አደረገ? ባረከ። ከዚያም ቆርሶ ሰጣቸው። ያን ጊዜ ዓይናቸው ተከፈተ። ይሄ ዓይናቸው ዓይነ ሥጋቸው እንዲህ በሽፋሽፍት ተከርኖ ተጨፍኖ ተዘግቶ ነበር ማለት አይደል። ዓይናቸው ተከፈተ ማለት የልቡናቸው ዓይን ተከፈተ፣ የልቡናቸው ዓይን በራ፣ እርሱ መሆኑን አወቁት። ክብረ ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። የተባረከ እንጀራ ምስጢር ይገልጣል ወገኖቼ። እሱ መሆኑን አወቁት። ትንሣኤውን ገለጠላቸው፣ ራሱን አሳያቸው። ተገረሙ፣ ተደነቁ። እርሱ ወዲያው ከዓይናቸው ተሰወረ። ቤት በኩል ወጣ ሳይባል ወጣ ከቤቱ። በመጀመሪያ ሁሉን ቻይ አምላክ ነውና የሚሳነው ነገር የለም፣ ባለሙሉ ስልጣን ስለሆነ ስለዚህ ወጣ። ሁለተኛው ረቂቅ መለኮትን ከሥጋ ጋር እንደተዋሃደ ለማጣየቅ ቤት በኩል ወጣ ሳይባል ወጣ። መለኮት አይጨበጥም፣ አይዳሰስም፣ አይታይም፣ ረቂቅ ነውና። ከዚያ እርስ በርሳቸው እንዲህ ይባባሉ ነበረ። ቅዱስ ሉቃስ ለቅዱስ ኒቆዲሞስ ወይም ቅዱስ ኒቆዲሞስ ለቅዱስ ሉቃስ አንዱ ለአንዱ ማለት ነው። እነሆ በመንገድ ሲናገረን፣ በመንገድ ምን ሲለን? ሲናገረን፣ ሲያስተምራቸው እኮ ነው። መጻሕፍትንም ሲከፍትልን፣ መጻሕፍትን ምን ሲል? ሲከፍትልን። የተዘጋ ቤት በተከፈተ ጊዜ በውስጥ ያልታየ ነገር በግልጥ ወለል ብሎ እንደሚታይ መጻሕፍትን ሲከፍትልን አሉ። ሲተረጉምልን እኮ ነው። ምስጢሩን ሲገልጥልን እኮ ነው። ይሄን ማለት እኮ መጻሕፍትን ሲገልጥልን ሲከፍትልን ልባችን ይቃጠልብን አልነበረምን ተባባሉ። አንዱ ለአንዱ ነው። ከዛ ይላል እሱ እኮ በመንገድ ሲጠይቀን ምንም እንደማያውቀው ነው። ምንድን ነው የምትነጋገሩት ሲለን፣ አይ በዚህ በ3 ቀን ውስጥ በኢየሩሳሌም የሆነውን ነገር አታውቅምን ስንለው ምን ሆነ እያለ እንደገና ደግሞ ሲጠይቀን ንገሩን ሲለን ለካ ራሱ ነው። ሞተ የምንለው እሱ ነው። ተቀበረ የምንለው እሱ ነው። ሥጋው በመቃብር የለም። ሥጋውን ወስደውታል። የት እንዳኖሩት አናውቅም። መቃብሩ ባዶ ነው። ቅዱሳት አንስትም አላገኙትም፣ እነ ቅዱስ ጴጥሮስም አላገኙትም ብለን የምንነግረው ለራሱ ነው እንዴ? ለቀባሪ አረዱት ይባላል። ይሄ ለቀባሪ ብቻ አይደለም፣ ለራሱ በሥጋ ሞቶ ለነበረው ተቀብሮ ለነበረው ሞትንም ድል አድርጎ በኃይሉና በስልጣኑ ተነስቶ ለነበረው ሕይወት ለሆነው ትንሣኤ ለሆነው ለአምላካችን ለኢየሱስ ክርስቶስ መልሰው ለራሱ ነገሩት። እሱ ግን እንዳላዋቂ ነበር የሚጠይቃቸው። ከዚያ በኋላ መጻሕፍቱን ሲተረጉም ሲያስተምርን ልባችን እኮ ይቃጠልብን ነበረ። ለካ እሱ ነው። ተገረሙ። ሉቃስ 24 ቁጥር 33 ላይ በዚያችው ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። ወዴት ተመለሱ? ወደ ኢየሩሳሌም። ትዝ ይላችኋል ሁለቱ መንገደኞች ቅዱስ ኒቆዲሞስና ቅዱስ ሉቃስ ከየት ነበር መጀመሪያ የተነሱት? ከኢየሩሳሌም። ወዴት ነበር የሚጓዙት? ወደ ኤማሁስ። ስንት ምዕራፍ ነበር? 60 ምዕራፍ። 60 ምዕራፍ ተጉዘው መጥቷል። ቀኑ መሽቷል። አሁን ግን ደክሞናል እንረፍ አላለውም። መሽቷል እንተኛ አላለውም። በፍጹም በዚያችው ሰዓት ተነስተው ወዴት ተመለሱ? ወደ ኢየሩሳሌም። ምክንያት አላቸው። ያዩትን አስደሳች ዜና ለቀሪዎቹ ደቀ መዛሙርት ሊያበስሩ የምስራች ሊናገሩ። ለምን ደቀ መዛሙርቱ
ደጃቸውን ዘግተው አይሁድን ፈርተው ጭብጥ ኩርትም ብለው እያዘኑ ነዋ፣ እያለቀሱ ነዋ። ገና ትንሣኤውን አላዩም። በትንሣኤው ገና አላመኑም። ሥጋው በመቃብር እንደሌለ ብቻ ነው ያወቁት የተረዱት። ክርስቶስን አላዩትም ደቀ መዛሙርቱ ያን። ስለዚህ እኛ ያገኘነውን ደስታ ብቻችንን ይዘን እዚህ ኤማሁስ ቤታችን ማደር የለብንም። ላዘኑት ለሚጨነቁት ወገኖቻችን ሄደን ማብሰር አለብን። ደስታችንን እናካፍላቸው፣ አብረን እንደሰት። ሐዘናቸው ለደስታ እንዲቀየር፣ ልቅሷቸው ለሳቅ እንዲቀየር፣ እንባቸው ከዓይኖቻቸው ላይ እንዲታበስ፣ የቆረጡት ተስፋቸው እንዲቀጠል ሄደን እናብስር ብለው በዚያች ሰዓት ወደ ኢየሩሳሌም ተመለሱ። አያችሁ፣ የተጓዙት 60ውን ምዕራፍ ከማን ጋር ነበር? ከክርስቶስ ጋር። ስለዚህ ድካም ጠፍቷል። ለምን? ራሱ ክርስቶስ አብሯቸው ይጓዝ ስለነበረ እርሱ ኃይል ሆኗቸዋል፣ ኃይል ሰጥቷቸዋል። አንዱ እሱ ነው። ሌላው ያ የሚናገረው ቃል ራሱ ኃይል ሆኗቸዋል። የገለጠላቸው ምስጢር ኃይል፣ ብርታት፣ ጥንካሬ ሰጥቷቸዋል። ስለዚህ በረቱ፣ ድካማቸው ጠፋ፣ ልባቸው በተስፋ ተሞላ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እንደ ሰውኛው ከባድ ነው። 60 ምዕራፍ በእግር መጥቶ እንደገና በእግር መመለስ ከባድ ነው። ደግሞ ጊዜው ምን ብሏል? መሽቷል እኮ ጨለማ ነው። እሱን እንኳን ቀኑ መሽቷል፣ ማታ ቀርቧል፣ ሊመሽ ጀምሯል። ከኛ ጋር አደር፣ ሲነጋ እንሸኛለን እያሉ ግድ ብለውት ምክንያት እኮ አልፈጠሩም። ሄደን ብንነግራቸው ጥሩ ነበር። ነገር ግን ምን ያደርጋል? ቀኑ መሽቷል፣ እኛ ደግሞ ደክሞናል፣ ትንሽ ማለፍ አለብን፣ ማንቀላፋት አለብን አላሉም። በቀጥታ ወደ ኢየሩሳሌም ተመልሰው ገሰገሱ። ኢየሩሳሌምም ደረሱ። 11ዱና ከእርሱ ጋር የነበሩትንም ጌታ በእውነት ተነስቷል፣ ለስምዖንም ታይቷል እያሉ በአንድነት ተሰብስበው አገኟቸው። የትንሣኤው ምሽት አገኟቸው። እነርሱም በመንገድ የሆነውን እንጀራውንም በቆረሰ ጊዜ ባርኮ ቆርሶ በሰጣቸው ጊዜ እንዴት እንደታወቀላቸው ተረኩላቸው ይላል። ምን አሉላቸው? ተረኩላቸው። እኛም ታሪኩን ተረክ ነው። በመንገድ እንዴት ሆኖ አብሯቸው ሄድ እንደነበረ፣ ከዚያም እንጀራውን ባርኮ ቆርሶ በሰጣቸው ጊዜ አይነ ልቡናቸው እንደበራ እንደተከፈተ እሱ መሆኑን እንዳወቁት፣ ከዚያም እርሱ ከነሱ እንደተሰወረ በሚገባ ተረኩላቸው። ከዚያ በኋላ ነው ክርስቶስ ደጆቹ እንደተዘጉ መካከላቸው ገብቶ ቆሞ ሰላም ለእናንተ ይሁን ብሎ የተወጋው ጎኑንና የተቸነከሩትን የእጆቹንና የእግሮቹን የችንካር ምልክት ያሳያቸው። ደቀ መዛሙርቱም ጌታችንን ባዩት ጊዜ ደስ አላቸው የሚለው ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ። የዮሐንስ ወንጌል ምዕራፍ 20 ቁጥር 20 ላይ ደቀ መዛሙርቱም በሉ እስቲ ጌታን ባዩ ጊዜ ደስ አላቸው። ምን አላቸው? ደስ አላቸው። ለካ የኛ አምላክ ሞት የማያሸንፈው ሕይወት ነው አሉ። መቃብር ይዞ የማያስቀረው ትንሣኤ ነው አሉ። ሐዘናቸው ለደስታ ተለወጠ፣ ልቅሷቸው ለሳቅ ተቀየረ። የኤማሁስ መንገደኞች
ትንሣኤውን ከነገሯቸው በኋላ ነው ክርስቶስ የመጣው። የማርቆስ ወንጌል ምዕራፍ 16 ከቁጥር 12 ጀምሮ ከዚህ በኋላ ይላል። ከዚህ በኋላ የሚለው መጀመሪያ ክርስቶስ ትንሣኤውን የገለጠው ለመግደላዊት ማርያም ነው። እዚሁ ከፍ በሉ። የማርቆስ ወንጌል ምዕራፍ 16 ቁጥር 9 ጀምሮ ማየት ትችላላችሁ። ለመግደላዊት ማርያም ከተገለጠላት በኋላ ማለት ነው። ከዚህም በኋላ ከነርሱ ለሁለቱ ለቅዱስ ሉቃስና ለቅዱስ ኒቆዲሞስ ወደ ባላገር ሲሄዱ፣ ባላገር ያላት ኤማሁስን ነው፣ በመንገድ በሌላ መልክ ተገለጠ። እንግዳ መንገደኛ መስሎ ተገለጠ ማለት እኮ ነው። እነርሱም ሄደው ለሌሎች አወሩ፣ ተናገሩ። አሁን እንዳየነው እነዚያንም ደግሞ አላመኗቸውም። ክርስቶስ ራሱ እስኪገለጥላቸው አላመኑም ነበር። ከዚህ ታሪክ ምን እንማራለን? ይሄን ነው የምንመለከት። በመጀመሪያ ከዚህ ታሪክ የምንማረው ነገር ምንድነው ስንል በመንገድ ላይ ሲሄዱ በእግዚአብሔር ቃል መጫወት፣ የእግዚአብሔርን ቃል መነጋገር። ከነኚህ ከኤማሁስ መንገደኞች ከቅዱስ ሉቃስና ከቅዱስ ኒቆዲሞስ በመጀመሪያ ይህንን እንማራለን። አምላካችን እግዚአብሔር በሊቀ ነቢያት በሙሴ በኩል ለሕዝበ እግዚአብሔር ለእስራኤል ዘሥጋ እንዲህ ብሎ አዟቸው ነበረ። ኦሪት ዘዳግም ምዕራፍ 6 ቁጥር 6 ጀምሮ እኔም ዛሬ አንተን የማዘውን ይህንን ቃል በልብህ ያዝ ይላል። በምን ያዝ? በልብህ ያዝ። መጀመሪያ እግዚአብሔርን ቃል በልብ መያዝ ይገባል። ለምን? ሰው በአንደበቱ የሚናገረው በልቡ ሞልቶ ከተረፈው ስለሆነ አምላካችን እግዚአብሔር ዛሬም ለሁላችን ቃሉን በልቡናችን ይጨምርልን። የእግዚአብሔር ቃል በሉ በሙላት ይኑርባችሁ። ቆላስይስ ምዕራፍ 3 ቁጥር 16 ላይ ቀድሞም ቢሆን እኔ ዛሬ አንተን የማዘውን ይህንን ቃል በምን ያዝ? በልብ ያዝ ነው። ስለዚህ የእግዚአብሔር ቃል በልቡናችን በሙላት ሊኖር ይገባል። በልብ ከያዝን ደግሞ በአንደበታችን እናገረዋለን። እንዲህ ብሎ ይቀጥላል። ለልጆች አስተምረው ይላል። እዚያው ተመልሻለሁ። ኦሪት ዘዳግም ምዕራፍ 6 ቁጥር 7 ላይ ለልጆችም አስተምረው፣ በቤትህም ስትቀመጥ፣ በመንገድም ስትሄድ። በመንገድ ምን ስትል? ስትሄድ፣ ስትተኛም፣ ስትነሳም ተጫወተው ነው የሚለው። የእግዚአብሔርን ቃል በመንገድ ስንሄድም መጫወት። ይኸው የኤማሁስ መንገደኞች ነገረ መስቀሉን ተነጋገሩ፣ ነገረ ክርስቶስን ተነጋገሩ። መከራውን እያሰቡ ንጽህናውን፣ ቅድስናውን እያሰቡ እኮ ነው የተነጋገሩ ይሉት። ጻድቅ ነው፣ ደግ ነው፣ የዋህ ነው፣ ቅዱስ ነው በባህሪው። ሞት አይገባውም ነበረ፣ በግፍ ነው የተሰቀለ የተገደለው እያሉ ነው እኮ ይነጋገሩ የነበረው። ስለዚህ በመንገድ ላይ ስንሄድ የእግዚአብሔርን ቃል መጫወት፣ መነጋገር ከኛ የሚጠበቀው ይሄ ነው። ይሄም ታሪክ ስናነሳ፣ ይሄም ታሪክ ስናስብ፣ ይሄም ታሪክ ስናነብ ሁልጊዜ በመንገድ ላይ በእግዚአብሔር ቃል መጫወት። እኔ ግን በሉ በትእዛዛትህ እጫወታለሁ። የዳዊት መዝሙር 118 ቁጥር 78 ጀምሮ አባታችን ክቡር ዳዊት የተናገረው ቃል ነው። በእግዚአብሔር ቃል መጫወት። የምንሄደው መንገድ እንደነሱ የእግር መንገድ ሊሆን ይችላል፣ ወይም በመኪና ወይም በባቡር ወይም በአውሮፕላን ወይም ደግሞ በባህር ላይ በመርከብ ሊሆን ይችላል። ብቻ በመንገድ ላይ ስንሄድ ምን መጫወት? የእግዚአብሔርን ቃል መጫወት። እስቲ ምስጢረ ሥላሴን እንጫወት። እስቲ ምስጢረ ሥጋዌን፣ ምስጢረ ጥምቀትን፣ ምስጢረ ቁርባንን፣ ምስጢረ ትንሣኤ ሙታንን እንጫወት። እስቲ
አምስቱ አዕማደ ምስጢራትን ሰባቱ ምስጢራተ ቤተ ክርስቲያንን እስቲ እንጫወት። መንፈሳዊ ጨዋታ ምስጢረ ጥምቀቱን፣ ምስጢረ ሜሮኑን፣ ምስጢረ ቁርባኑን፣ ምስጢረ ንስሐውን፣ ምስጢረ ክህነቱን፣ ምስጢረ ተክሊሉን፣ ምስጢረ ቀንዲሉን እንጫወት እስቲ። ነገረ ማርያምን እንጫወት እስቲ። ነገረ ቅዱሳንን፣ ነገረ መላእክትን፣ ነገረ ቤተ መቅደሱን እንጫወት እስቲ። አዳምና እኛ ልጆቹ ክብር ያገኘንበትን፣ ዲያብሎስና ሰራዊቱ ያፈሩበትን፣ የድላችንን አርማ የነጻነታችንን ምልክት ነገረ መስቀሉን፣ ቅዱስ መስቀሉን አንስተን እስቲ እንጫወት። ቅዱሳት ስዕላትን፣ ነዋየ ቅድሳቱን አንስተን እንጫወት እስቲ። ነገረ ጸበሉን አንስተን እስቲ እንጫወት። ምንድነው የኛ ጨዋታ? በመንገድ ስንሄድ ምን እንጫወታለን? እቤታችን ስንቀመጥ ምን እንጫወታለን? ስንተኛ ጨዋታችን ምንድነው? ስንነሳ ጨዋታችን ምንድነው? እንጠይቀው ራሳችንን ወገኖቼ። አንዳንዶቻችን እኮ የማይጠቅም የማይረባ ከንቱ ነገር እኮ ምን ጫወተው የማያንጽ እጅግ ያሳዝናል። ጫወታችን መንፈሳዊ ጫወታ ይሁን። በእግዚአብሔር ቃል እንጫወት። ያን ጊዜ ሃይማኖታችንን ማጽናት እንችላለን። ምግባራችንን ማቅናት እንችላለን። የደረቀው ሕይወታችን ይለመልማል። የተቆረጠው ተስፋችን ይቀጥላል። መልካም ወሬ በሉ አጥንትን ያለመልማል። መጽሐፈ ምሳሌ ምዕራፍ 15 ቁጥር 30 ላይ መልካም ወሬ፣ አስደሳች ዜና፣ የምስራች ቃል፣ ቅዱስ ወንጌል የእግዚአብሔር ቃል ነው። ለሞተው ሕይወት ይሰጣል፣ ለተቀበረው ትንሣኤ ያድላል። መልካም ወሬ አጥንትን ያለመልማል። አሁን ከዝማሬው በኋላ ከምስጋናው በኋላ ከስብከቱ ከአገልግሎቱ በኋላ ምንድነው የምንለው? አጥንትን የሚያለመልም የመላእክትን ዝማሬ ያሰማል አይደል? የእግዚአብሔር ቃል አጥንትን ያለመልማል። ሌላው ግን ያደርቀናል፣ የነበረንንም ነገር ያስጥለናል። የእግዚአብሔር ቃል ግን ሐዘናችንን ለደስታ ይቀይራል፣ ተስፋችንን ይቀጥላል። አስቧቸው ኤማውስ መንገደኞች እየጠወለጉ ነበር፣ እየተከዙ ነበር፣ እያዘኑ ነበር የሚሉት። የሚነጋገሩት የእግዚአብሔርን ቃል ነው። ማቀረባቸው ክርስቶስ ቀረባቸው። ከዚያስ ተስፋቸው ምን አለ? ተቀጠለ። ልባቸው በደስታ ሞላ፣ ሐዘናቸው ከነሱ ራቀ፣ ሸሸ፣ ደስተኞች ሆኑ። እኛም እግዚአብሔርን ቃል እየተነጋገርን እንኑር። ቅዱስ ጳውሎስም ለፊልጵስዩስ ምእመናን በጻፈው መልእክቱ በምዕራፍ 4 ቁጥር 8 ጀምሮ ልንጫወት የሚገባው መልካሙን ወደ እግዚአብሔርን ቃል እንዲህ ብሎ ነው የመዘገበው። በቀረውስ ወንድሞቼ ሆይ ይላል እውነተኛ የሆነውን ነገር ሁሉ ምን የሆነውን እውነተኛ የሆነውን ነገር፣ ውሸት መነጋገር የለብንም። ጭምትነት ያለበትን ነገር ሁሉ በቃ በሰከነ አእምሮ በስሜት አይደለም። ጽድቅ የሆነውን ነገር ሁሉ፣ ኃጢአት በደል የሆነውን አይደለም። ንጹህ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ። ምን ያለበትን? ፍቅር ያለበትን ነገር፣ ጸብን አይደለም፣ ክርክርን፣ መለያየትን፣ ጎጠኝነትን አይደለም መዝራት። መልካም ወሬ ያለበትን ነገር ሁሉ። ምን ያለበትን? መልካም ወሬ ያለበትን። ክፉ ወሬ አይገባም፣ ሐሜት አይገባም። የሰውን ሥጋ ያለ ቢላዋ በሐሜት እየቆረጡ መብላት አይገባም። የሰውን ደም ያለ ዋንጫ በሐሜት መጠጣት አይገባም። አንዳንዶች መንገድ ላይ ብቻ አይደለም፣ ቤት ውስጥ ተቀምጠው አይደለም፣ ስራ ቦታ ብቻ አይደለም፣ አያድርስ ነው ቤተ ክርስቲያን ቅጥር ግቢ ውስጥ ሆነው እንኳን ቁጭ ብለው አፍ ለአፍ ገጥመው ወገናቸውን የሚያሙ ሰዎች አሉ። የማይጠቅም ነገር የሚያወሩ ሰዎች አሉ። ሰው ቤተ ክርስቲያን መጥቶ የሚያሳርፈውን የእግዚአብሔርን ቃል ያደምጣል እንጂ ከውድቀት የምንነሳበትን፣ ከበደል የምንመለስበትን፣
ከርኩሰት የምንቀደስበትን ለንስሐ የሚገባ ፍሬ የምናፈራበትን የምንጽናናበትን የምንጸናበትን የምንድንበትን የእግዚአብሔርን ቃል እናደምጣለን እንጂ ሐሜት በቤተ ክርስቲያን ፌዝ፣ ቧልት፣ ስንፍና፣ ዋዛ፣ ከንቱ ክፉ ነገር አይገባም። ምንድነው እያወራን ያለነው? እጅግ እኮ የሚያሳዝን ነው። ዛሬ እያንዳንዳችን በዚህ ቃል መስታወትነት ሕይወታችንን እንድንመለከተው ፈልጋለሁ ወገኖቼ። ምንድነው በቤተ መቅደሱ ቅጥር እየሰራን ያለነው? መልካም ወሬ ነው የምናወራው? በጎ ወሬ ነው ወይስ ምንድነው የምናወራው? ያሳፍራል። መልካም ወሬ ያለበትን ሁሉ አለ በጎነት ቢሆን ምስጋናም ቢሆን ይህ ነው ከኛ የሚጠብቀው። እነዚህን አስቡ፣ ከኔ የተማራችሁትንና የሰማችሁትን የተቀበላችሁትንም ያያችሁትንም እነዚህን አድርጉ። ከቅዱሳን ሐዋርያት፣ ከጻድቃን፣ ከሰማዕታት፣ ከእውነተኞቹ ሊቃውንተ ቤተ ክርስቲያን የሃይማኖት አባቶች ያየነው የሰማነው የተቀበልነው የተረዳነው ይህንን ነው። ፌዝ አይደለም፣ ቧልት አይደለም፣ ጸም መዝራት አይደለም፣ መለያየት መናገር አይደለም። በፍጹም እነሱ ይህን አላስተማሩ። ዛሬ ግን የሚያሳዝናችሁ አንዳንዶች ጸብ ይዘራሉ። በቤተ መቅደሱም ቅጥር ውስጥ ሆነው ጸብ የሚዘሩ አሉ። ስልጣነ ክህነት እያላቸው መለያየት የሚዘሩ ሰዎች አሉ። የሰላም ወንጌል ሳይሆን ጥላቻን የሚሰብኩ አሉ። የሚቀልዱ አሉ። የሚያፌዙ ፌዘኞች፣ ዋዘኞች አሉ። በእኛ ዘንድ አይደረግ። ምን አለ? የሰላምን አምላክ ከእናንተ ጋር ይሆናል አለ። አስተውሉ። ክርስቶስ ቀርቧቸው ይሄድ የነበረው ስለሱ ይነጋገሩ ስለነበር ነው። ቃሉን ይጫወቱ ስለነበር ነው። መከራውን ያስቡ ስለነበር ነው። ዛሬ እስቲ መከራውን እናስብ። እስቲ ለኛ ሲል የከፈለውን ዋጋ የፈጸመውን ቤዛነት እናስብ። እስቲ የተቀበለልንን መከራ እናስብ። ፍቅሩን፣ ውለታውን፣ ቸርነቱን እናስብ። እስቲ ያን ጊዜ እሱ ይቀርበናል፣ ከኛ ጋር ይሆናል። እግዚአብሔር አምላካችን እንኳን በቤተ መቅደሱ ቅጥር ቀርቶ በቤታችንም በሥራ አካባቢያችንም ከማፌዝ ከመቀለድ እግዚአብሔር ሁላችን ያድነን። ቃሉ ግን ይህ አይገባም ይላል። ኤፌሶን ምዕራፍ 5 ላይ ቁጥር 4 ጀምሮ የሚያሳፍር ነገርም የስንፍና ንግግርም ወይም ዋዛ ወይም ምን አለ ዋዛ የማይገቡ ናቸውና አይሁኑ፣ አይደረጉ፣ ይልቁኑ ምስጋና እንጂ። ይልቁኑ ምን እንጂ? ምስጋና እንጂ። አያድርስ ነው። ዛሬ በሃይማኖት አባቶች የሚያፈዙ አሉ፣ በቤተ መቅደስ የሚያፈዙ አሉ፣ በአገልጋዮች የሚያፈዙ አሉ። ያውም እኮ አንዳንድ ክርስቲያኖች ሆነው ያፈዛሉ። ሰው በሃይማኖቱ ያፈዛል፣ በሃይማኖት አባቶቹ ያፈዛሉ። ወዴት እየሄድን? አይገባም። አንዳንዶቻችንም ሳናውቅ ከዚያ ከዓለም የቃረምነው ፌዝና ቧልት እዚህ የወንጌል አውደ ምሕረት ላይ አምጥተን ለማፌዝ የምንፈልግ ሰዎች አሉ። ይህ የፌዝ አውደ ምሕረት አይደለም። የሰላም ወንጌል፣ የሕይወት ወንጌል፣ የድህነት ወንጌል፣ የነጻነት ወንጌል፣ የእረፍት ወንጌል የሚሰበክበት አውደ ምሕረት ነው። ሰዎች ሃይማኖታቸውን እንዲያጸኑ፣ ምግባራቸውን እንዲያቀኑ ወንጌል የሚሰበክበት አውደ ምሕረት ነው። የካዱ እንዲያምኑ፣ የሚጠራጠሩ እንዲጸኑ፣ ጣዖት የሚያመልኩ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር እንዲመለሱ፣ በኃጢአት በበደል በነውር በርኩሰት ያለን ንስሐ እንድንገባ እንድንለወጥ ወንጌል የሚሰበክበት ነው እንጂ ፌዝማ ቧልት ቀልድ እዛ እኮ አለ መንደር ውስጥ እኮ እንዴ።
ብዙዎቻችን ሰልችቶን አይደል እዚህ መጣ ነው። ግን ያሳዝናል። እርግጥ ነው ለትምህርት የሆኑ ምሳሌዎች ይገባሉ። ትምህርት በምሳሌ ስለሚገባ ነገር በምሳሌ ጠጅ በብርሌ የሚያነጽ የሚያስተምር ይገባል። ከዛ ውጪ ግን ዝም ብሎ ከንቱ ሳቅ ከንቱ ፌዝና ቧልት አይገባም። በእኛ ዘንድ ይሄ አይደረግ። አምላካችን እግዚአብሔር ለእኛ ለተናጋሪዎቹም ለእናንተም ለሰሚዎቹም ለሁላችንም አስተዋይ ልቡና ያድለን። አንዳንድ ጊዜ የምናደርገውን አናውቀውም። ሁለተኛ ከነሱ ሕይወት የምንማረው ምንድነው ስንል እንግዳ መቀበል። ምን ማለት? እንግዳ መቀበል። ሊመሽ ጀምሯል። ስለዚህ ከኛ ጋር ምን በል እደር። ርዕሳችን እንግዳ ለመቀበል ነው። እንግዳ አድርገው ነው ያዩት። አው ተምረዋል። መጻሕፍትን አንብበዋል። መጽሐፍ ምን ይላል? እንግዶችን ለመቀበል አትርሱ ይላል። አንዳንዶች ሳያውቁ መላእክትን እንግድነት ተቀብለዋል ይላል። ዕብራውያን ምዕራፍ 13 ቁጥር 2። ጥቂት ነገር እናንሳ፣ ወደ ኋላ መለስ ብለን በብሉይ ኪዳን አባታችን አብርሃም በድንኳኑ ቅድስት ሥላሴን በእንግድነት ተቀብሏል። አብርሃም የሚታወቀው በደግነቱ ነው፣ በየዋህነቱ ነው፣ በእንግዳ ተቀባይነቱ ነው። ሰይጣን ቀናበት። ስለዚህ እንግዶችን ከለከለበት። 3 ቀን ሙሉ ወደ አብርሃም ድንኳን እንግዳ አልመጣም። መስቀለኛ መንገድ ላይ ሆኖ ሰይጣን ዲያብሎስ በመተሃት ራሱ እንደተገመሰ ደሙ እንደፈሰሰ ሆኖ ማለት ነው። ሰዎች ወደ አብርሃም ድንኳን ሊሄዱ ሲሉ ከአራቱ አቅጣጫ የሚመጡትን ወደ የት ሄዳላችሁ? ወደ እግዚአብሔር ሰው ወደ ደግ ወደ አብርሃም ሲሉት አይ የድሮ አብርሃም መሰላችሁ? አብርሃም እኮ ተለውጧል። ይሄው ይቀበለኛል፣ ያበላኛል፣ ያጠጣኛል፣ ያስተናግደኛል ብዬ ብል ራሴን ገምሶ ደሜን አፍስሶ በሞትና በሕይወት መካከል እንዲህ አድርጎ ጥሎኛል። በእኔ የደረሰ በእናንተ እንዳይደርስባችሁ እያለ ከለከለ። የሚገርማችሁ ሰይጣን ወደ አብርሃም ድንኳን ሰዎች እንዳይመጡ በእንግድነት ቢከለክል ቅድስት ሥላሴ በእንግድነት ወደ አብርሃም ድንኳን መጡ። ክብር ምስጋና ለዘላለም ቅድስት ሥላሴ። ምን ይላሉ አበው? ምቀኛ አታሳጣኝ ይላሉ። ሰይጣን ለአብርሃም እንግዳ ከለከለበት፣ ሰው ከለከለበት። የበለጠውን አገኘ አብርሃም። ሥላሴ በእንግድነት መጡ። ከዚያስ ባሪያህን አትለፈኝ ብዬ እለምንሃለሁ አለ። በፊት ሞገስ አግኝቼ ከሆነ ባለሟልህ ከሆንኩኝ ወዳጅህ ከሆንኩኝ አትለፈኝ ብሎ ግድ አለ። ቅድስት ሥላሴ በአብርሃም ድንኳን ገቡ። የጎደለውን ለአብርሃም ሞሉ። ሀብት ነበር፣ ንብረት ነበር፣ ከብቶች በጎች ነበሩ፣ ሞልቷል። የተትረፈረፈ ነው። ልጅ አልነበረም። ስለዚህ የሞተ ሰው ከመሰለው ከአብርሃም የሞተች ሴት ከመሰለች ከባለቤቱ ከሳራ ቅድስት ሥላሴ ይስሐቅን ሰጡ። ይስሐቅ ይደሰት እኮ ነው። ይስሐቅ ነው ራሱ ይደመም ይገረም እኮ ነው። ሳቅ በአብርሃም ድንኳን ሆነ። ክብር ምስጋና ለአምላካችን ለእግዚአብሔር። ሳቅ ሆነ፣ ደስታ ሆነ። ለጊዜው ለአብርሃምና ለቤተሰቦቹ፣ ፍጻሜው ለአዳምና ለልጆቹ። በጨዋይቱ በሳራ ልጅ እንደ ተስፋ ቃል በተወለደው በይስሐቅ ዘር በያዕቆብ ወገን በይሁዳ ዘር በዳዊት ዘር በቅድስተ ቅዱሳን በድንግል ማርያም በኩል አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለሙን ሁሉ አዳነ።
ከሷ ተወልዶ ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ይህን ማለት ነው። ለሩቅ ዘመን እግዚአብሔር ተናገረ። እንግዳ መቀበል እንደዚህ ነው። አብርሃም አርከ እግዚአብሔር ይባላል። የእግዚአብሔር ወዳጅ ይባላል። በውኑ እግዚአብሔር ከአብርሃም የሚሰውረው ምስጢር አለን ተብሏል እኮ። አብርሃም ሰው ባያገኝ ማመጡ ቅድስት ሥላሴ። ሰይጣን ጠላት ብዙ እንቅፋት ሊያስቀምጥ ይችላል። ወጥመድ ሊያጠምድ ይችላል። ጉድጓድ ሊቆፍር ይችላል። መንገዳችንን በሾህ ሊያጥር ይችል ይሆናል። አይዟችሁ፣ እግዚአብሔርን ማንም አያግደውም። ወደኛ ይመጣል፣ የጎደለውን ነገር ይሞላልናል። ሐዘናችንን ለደስታ፣ ልቅሷችንን ለሳቅ ይቀይራል። አብርሃም ረሃቡን አላስታወሰም፣ ጥሙን አላስታወሰም። 3 ቀን አልበላም ነው የሚለው ታሪኩ፣ አልጠጣም ነው የሚለው። ግን እሱ ይርበው የነበረው ሰው ነው። እንግዳ ይርበው ነበረ። ያለ እንግዳ ምን አለንም? አልበላም፣ አልጠጣም። ስለዚህ ቅድስት ሥላሴ መጣ፣ የሰማይ እንግዳ። እንደዚህ ነው። ዛሬም አይዟችሁ። ምናልባት በብቸኝነት በሐዘን በችግር ውስጥ ብዙ ጊዜ አስቆጥረን ሊሆን ይችላል። እግዚአብሔር ወደኛ ይመጣል ጊዜውን ጠብቆ። ጠላት የቱንም ያህል ክፉ ነገር ቢተበትብና ቢያዘጋጅ እግዚአብሔር የጠላትን ምክር ከንቱ አድርጎ ወደኛ ይመጣል። ተስፋ አንቁረጥ። አብርሃም እንግድነትን ተቀበለ፣ ምስጢር ተገለጠ፣ ልጅ አገኘ። ለዘላለም የሚሆን ነገር። አባታችን ጻድቁ ሎጥ መላእክትን በቤቱ መንገድ እንደተቀበለ ዘፍጥረት 19 ላይ ታሪኩ ይቀጥላል። ሁለቱ ቅዱሳን መላእክት በመሸ ጊዜ ወደ ሎጥ ቤት የመጡት። ሎጥም ዘበዘባቸው ይላል፣ ግድ አላቸው። በቤቴ ገብታችሁ ምን በሉ እደሩ አለ። ምን አለ ስንነሳ ከኛ ጋራ እደር ብለው ምን አሉት? ግድ አሉት። ምን አሉት ነው ያልነው? ግድ አሉት። ሎጥም ግድ አለ። መላእክቱ ገቡ። ሎጥን ከጥፋት አዳኑ፣ ልጆቹንም አዳኑ። 5ቱን ከተሞች ሰዶም፣ ገሞራ፣ አዳማ፣ ሲባዮንና ሶቦይን እሳትና ዲን ከሰማይ አውርደው አቃጥለው አመድ ሲሆኑ ገልብጠው ባጠፉ ጊዜ ልጆቹን ማሩ። የሎጥ ሚስት መንገድ ጀምራ የጨው ሐውልት የድንጋይ ሐውልት ሆና ቀርታለች። ከንቱ ሆኖ ከመቅረት እግዚአብሔር ያድነን። የሚቃጠል ከተማ ናፍቋት ወደ ኋላ ስታይ ወደ ኋላ ከማየት እግዚአብሔር ያድነን። አንዳንዶች ወደ ኋላ እያዩ ቀርተዋል። ከገባን በኋላ እንዳንወጣ፣ ከጀመርን በኋላ እንዳናቋርጥ፣ ከቀረብን በኋላ እንዳንርቅ፣ ካመን በኋላ እንዳንክድ። መጀመር ማንም ይጀምራል። ትልቁ ነገር መጨረስ ነው። እግዚአብሔር መጨረሻችን ያሳምርልን። ብዙዎች በእንግድነት ተቀብለዋል፣ ብዙም ነገር አግኝተዋል። እኛም ዛሬ እንግዶችን እንቀበል። እንዲያውም በትጋት እንግዶችን ለመቀበል በሉ ትጉ። ሮሜ ምዕራፍ 12 ቁጥር 13 ላይ ተመዝግቧል። እንግዶችን ለመቀበል ምን በሉ በትጋት ነው ማድረግ የሚገባ። እንግዶችን መቀበልን እንማራለን ከነሱ ማለት ነው። አምላካችን አምላካቸው ስለሆነ አይደለም የተቀበሉት። እሱ ቢሆን አያስደንቅም። መንገድ አላፊ እኮ ነው የመሰላቸው መንገደኛ እንጂ እኮ አምላክ መሆኑን አላወቁም። አምላካቸው መሆኑን የማያወቁት መቼ ነው? የተባረከውን እንጀራ ቆርሶ ሲሰጣቸው ነው። እስከዛ ያቆም ነበር። ስለ እንግዳን ለመቀበል መትጋት። ኢትዮጵያውያን መታወቂያችን እንግዳ ተቀባይነት ነበር። አንዱ መታወቂያችን ተካፍሎ መብላት ነበር መታወቂያችን። ኢትዮጵያውያን የቀደሙት አያቶቻችን፣ ቅድመ አያቶቻችን ብዙ እንግዶች ተቀብለዋል። ቤተ እስራኤልን ከሀገራቸው ፈልሰው ተሰደው ሲመጡ ተቀብለዋል። በሰሜን ኢትዮጵያ በጎንደር አካባቢ ነበሩ። ብዙዎቹ ሄደዋል። አንዳንዶች እስካሁን ድረስ አሉ። ኋላም
ተሳቱ ቅዱሳን በመጡ ጊዜ 9ኙ ቅዱሳን ተቀብለዋል፣ አስተናግደዋል። ገዳማት ገድመዋል። ሁላችንም እናውቀው ታሪክ ነው። መጻሕፍትን ተርጉመዋል፣ ብዙ አስተምረዋል። አሁንም እንኳን በቃል ኪዳናቸው ብዙዎች እየተፈወስን ነው። በረከታቸው ይደርብን። ኋላ አረማውያን መጡ፣ ሙስሊሞች መጡ። በቋንቋ አይመስሉንም፣ በቆዳ ቀለም አይመስሉንም፣ በሃይማኖት አይመስሉንም። ግን ኢትዮጵያውያን አባቶቻችን እናቶቻችን እግዚአብሔርን ይፈራሉ፣ ሰውን ያፍራሉ፣ ሰው ይወዳሉ፣ ሰውን በሰውነቱ ያከብራሉ። ስለዚህ ቋንቋችንም ባይመሳሰል፣ መልካችንም ባይመሳሰል፣ ሃይማኖታችንም የተለያየ ቢሆን ሀገር የእግዚአብሔር ነው። በዚህ ሀገር ኑሩ። ቤት የእግዚአብሔር ነው። ግቡ በራቸውን ከፍተው ተንበርክከው አደግድገው በትሕትና እግራቸውን አጥቡ። የሚበላ የሚጠጣ አቀረቡ። መኝታቸውን ለቀው ለእንግዶቹ ሰጡ። ርስት አካፈሏቸው። ይሄም ሀገራችሁ ነው ኑሩ አሏቸው። መቼ ጨከኑባቸው? መቼ አሳደዷቸው? ይሄንን እኮ ራሳቸው እኮ ጽፈዋል። በቁርአናቸው ላይ እኮ ጽፈውታል እኮ። ኢትዮጵያውያን እንዲህ ነን። ዛሬ ግን የኢትዮጵያንን አባቶችና እናቶች ውለታ ማስተውሉ ሰዎች፣ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ውለታ ማይረዱ ሰዎች፣ አንዳንድ አክራሪዎች፣ ጨካኞች ሰው ሆነው ተፈጥረው ከአውሬ ከፍተው የሚኖሩ ወገኖቻችንን ይሄው በግፍ ሲገድሉ፣ በእሳት ሲያቃጥሉ አይተናል፣ ሰምተናል። በገዛ ሀገራችን ስደተኞች ሊያደርጉን ተነስተዋል። እግዚአብሔር ልብ ይስጣቸው። የሚያደርጉትን አያውቁማ። ሰይጣን ነው የሚጫወትባቸው። ጤነኛ አእምሮ ያለው ሰው እንዲህ አያደርግም። ወገኑን አካሉን እንዲህ ያደርጋል እንዴ? ኢትዮጵያውያን የአንዳንዶቻችን ቋንቋ ቢለያይም በሰውነት አንድ ነን፣ በኢትዮጵያዊነት አንድ ነን። ምናልባት ጾታችን ቢለያይ በሰውነት በኢትዮጵያዊነት አንድ ነን። ሃይማኖታችን ቢለያይ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ልጆች ነን። ልዩ ልዩ ሃይማኖት ያላቸው ደግሞ አሉ። በሰውነት አንድ ነን፣ በኢትዮጵያዊነት አንድ ነን። አባታችን አዳም ነው፣ እናታችን ሔዋን ናት። የሁላችን ፈጣሪ አምላክ እግዚአብሔር ነው። ምንድነው የሚያጣላን? ዛሬ ግን ክፉዎች ከዘሩት የጥላቻ የመለያየት ዘር የተነሳ አንድ ጊዜ በቋንቋ በጎጡ፣ አንድ ጊዜ በሃይማኖቱ ይሄው ሊያጠፉን። አንዳንድ ያላወቁ ሰዎች ደግሞ የነሱ መሳሪያ ሆነው የነሱን ዓላማ ያስፈጽማሉ። ወደ ህሊናችን እንመለስ። ይህንን መልእክት የምትሰሙ በዓለም ዙሪያ ያላችሁ ኢትዮጵያውያን ወገኖቼ እባካችሁ ከዚህ ምንም አላተረፍንም፣ አናተርፍም። ለኛ ያለው ይጠፋል፣ እኛንም ያጠፋናል። ስለዚህ እንደቀደመው ዘመን እንደ አያት እንደ ቅድመ አያቶቻችን ዘመን በፍቅር እንኑር፣ በሰላም እንኑር፣ በደስታ አብረው። በሰርግ እኮ አብረው እኮ ነው። የእስላም ለብቻ ታርዶ የክርስቲያን ታርዶ፣ በሐዘን በለቅሶ አንድ ላይ አይደል እንዴ? በእድሩ በእቁቡ አንድ ላይ አይደል እንዴ? ዛሬ ክርስቲያኖችን አናይም፣ ማየት አንፈልግም የሚሉ ክርስትና በኢትዮጵያ ምድር መቀጠል የለባትም የሚሉ አብያተ ክርስቲያናት የሚያቃጥሉ ካህናት፣ ዲያቆናት፣ ምእመናትን በግፍ የሚገድሉ የሚያርዱ፣ እንደ በግ እንደ ዶሮ የሚያርዱ፣ እንደ ጎመን የሚቀረድዱ አይተናል፣ ሰምተናል። አሁን ስንት ቤተክርስቲያን ተቃጠለ መቁጠር እኮ ነው። ስንት ሰው ሞተ መቁጠር እኮ ነው። ቤተክርስቲያን ስሩ እንረከባቸዋለን የሚሉት
እንዴት ነበር የሆነው? ጥቂቶች በዘሩት ክፉ ዘር ይኸው ሊያፈርሱን ነው። ግን አንፈርስም። የሚጠብቀን እግዚአብሔር አይተኛም፣ አያንቀላፋም። ከእግዚአብሔር ጋር የሚጣሉ ይደቃሉ። ከማጋ እንደሚጣሉ አያውቁትም። አንደኛ ሳሙኤል ምዕራፍ 2 ቁጥር 10 ላይ ሳሙኤል ቅድስት ሐና በጸሎቷ ያነሳችው ቃል ነው። ከእግዚአብሔር ጋር የሚጣሉ በሉ ይደቃሉ። በሰማይም ሆኖ ያንጎዳጉድባቸዋል። እግዚአብሔር እስከ ዓለም ዳርቻ ይፈርዳል። እውነተኛ ዳኛ ነው፣ ለሰው ፊት አይቶ የማዳላ። ምናልባት ዛሬ ፍርድ አተን ይሆናል፣ ፍትህ አተን ይሆናል። ብዙ ፍርድ ቤቶች አሉ፣ ብዙ ዳኞች አሉ፣ ብዙ የወንጀለኛ መቅጫ አንቀጾች አሉ። ግን በትክክል የወንጀለኛው መቅጫ አንቀጽ ተጠቅሶ በወንጀለኞች ሲፈረድ አላየን ይሆናል። አንዳንድ ዳኞችም ፍርድ የሚያጓድሉ፣ ድሃ የሚበድሉ፣ ጉቦ የሚቀበሉ ሆነው ሊሆን ይችላል። አንዳንድ ዳኞችም እንደ በርባን ያለውን ወንበዴ ማጅራት መቹን ነፍሰ ገዳዩን ፈተው የሚለቁ ይሆናሉ። ንጹሐንን ደግሞ አስረው የሚያሰቃዩ ሊሆኑ ይችላሉ። ዓለም ጠባዩ ይሄ ነው እንዳይደንቃችሁ። ዓለም በርባንን ትፈታለች፣ ክርስቶስን ሰቅላ ትገድላለች። ዛሬም ንጹሐን ይገደላሉ፣ ንጹሐን ይታሰራሉ፣ ንጹሐን ይገፋሉ፣ ንጹሐን ይሰደዳሉ። ወንበዴዎች፣ ማጅራት መቾች፣ ነፍሰ ገዳዮች ሰውን በቁሙ ቁልቁል የሚሰቅሉ፣ በእሳት የሚያቃጥሉ፣ በሰይፍ የሚቀሉ ግን በነፃነት ይመላለሳሉ። ሰው ያወቀው ፀሐይ የሞቀ አደባባይ ምስጢር ነው። ይሄ ቀን ግን ያልፋል። ጽዋው ሞልቶ ሲተርፍና ሲፈስ እግዚአብሔር ለበቀል ይነሳል፣ አይቀርም። ከእግዚአብሔር ጋር የሚጣሉ ይደቃሉ ነው ያለው። ከቤተ ክርስቲያን ጋር መጣላት ከእግዚአብሔር ጋር መጣላት ነው። ከመስቀሉ ጋር መጣላት ከእግዚአብሔር ጋር መጣላት ነው። ከወንጌል ጋር መጣላት ከእግዚአብሔር ጋር መጣላት ነው። ከክርስቲያኖች ጋር መጣላት ከእግዚአብሔር ጋር መጣላት ነው። ትዝ ይላችኋል ኋላ ቅዱስ ጳውሎስ የተባለ ቀድሞ ሳውል ተሰኝቶ ይጠራ የነበረውን ክርስቲያኖችን ሲያሳድድ፣ ሲያሳስር፣ ሲያስገርፍ ቀዳሜ ሰማዕት ዲያቆን እስጢፋኖስ በድንጋይ በሚወገርበት ጊዜ ከወጋሪዎቹ ጋር ተስማምቶ ልብስ ይጠብቅ የነበረ ጎበዝ ምንድን ነበር ያለው? አምላካችን ኢየሱስ ክርስቶስ ሳውል ሳውል ሆይ ስለምን ታሳድደኛለህ? ስለምን ታሳድደኛለህ? ቤተ ክርስቲያንን ክርስቲያኖችን ማሳደድ ክርስቶስን ማሳደድ ነው። ትግሉ ጸቡ ከማይችሉት ከእግዚአብሔር ጋር ነው። እርግጥ ነው እኛ በራሳችን አቅም የለንም፣ ደካሞች ነን። አንዳንዴ ሰው ላይኖረን ይችላል። አዎ ሰው የለንም፣ አሁን የለንም። አሁን ገንዘብ ላይኖረን ይችላል፣ ጉልበት ላይኖረን ይችላል፣ መሳሪያ ላይኖረን ይችላል። ግን ቢታገል የሚጥል እንጂ የማይወድቅ የአሸናፊዎች አሸናፊ የኃያላን ኃያል የጌቶች ጌታ የአማልክት አምላክ የነገስታት ንጉሥ በባህሪው ሞት የሌለበት በመንግስቱ ሽረትና እልፈት ለውጥ የሌለበት የዘላለም አምላክ የዘላለም ንጉሥ እግዚአብሔር ከኛ ጋር አለ። ክብር ምስጋና ይግባው። ምንም አንሆንም። ሳውል ስለምን ታሳድደኛለህ ብሎ ተናገረው። እዚያ የሐዋርያት ሥራ ምዕራፍ 9 ቁጥር 4 ጀምሮ ሳውልም እንዲህ አለ፣ ጌታ ሆይ ማን አለው? እርሱም እንዲህ አለ፣ አምላካችን ኢየሱስ ክርስቶስ ለሳውል አንተ የምታሳድደኝ እኔ ኢየሱስ ክርስቶስ ነኝ። ክርስቲያኖችን ያሳስር ስለነበር ነው፣ ያስገርፍ ያስገድል ስለነበር ነው። ዛሬም ትግላቸው ከክርስቶስ ጋር ነው። አንዳንዶች ደግሞ ያሳዝናሉ እኮ የትኛውን ክርስቶስን እንደሚያመልኩ እንደሚከተሉም አይታወቅም። ክርስቶሳውያንን ይላሉ፣ ወንጌላውያንን ይላሉ፣ አማኞች ነን ይላሉ። ግን ከቤተ ክርስቲያን ጋር ይጣላሉ፣ ከመስቀል ጋር ይጣላሉ። አይወዱም። ወደው አይደለም። መስቀል የሚጠላ ዲያብሎስ ነው። ወንጌል የሚጠላ ዲያብሎስ ነው፣ ሌላ አይደለም። ከፍሬያቸው ታውቋቸዋላችሁ።
ከምናቸው ታውቋቸዋላችሁ? በእውነት እግዚአብሔር ሰዎች ቢሆኑ እውነተኞች ክርስቲያኖች ቢሆኑ ኖሮ በክርስቶስ የሚያምኑ ቢሆኑ ኖሮ ከቤተ ክርስቲያን ጋር አይጣሉም፣ ክርስቲያኖችን አያሳድዱም፣ አሳልፈው አይሰጡም። የማቴዎስ ወንጌል ምዕራፍ 7 ከቁጥር 15 የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠንቀቁ ይላል። የበግ ለምድ ሲል በቁሙ እንዲህ የበግ ቆዳ ለብሰው የሚመጡ ማለት አይደለም። ሱማ በውስጣቸው ደግሞ ነጣቂ ተኩላዎች ናቸው ይላል። ተኩላ ውጦ አይመጡም። የበግ ለምድ ማለት አማኞች መስለው የሚመጡ ከሃዲያን፣ መንፈሳውያን መስለው የሚመጡ ስጋውያን፣ የዋሆች መስለው የሚመጡ ጨካኞች ማለት ነው። አሁን ሲቅለሰለሱ ሲያባብሉ ስሙን ሲጠሩ መጽሐፍ ሲጠቅሱ መንፈሳውያን ይመስላል፣ ግን አይደሉም። ተጠንቀቁ፣ ከፍሬያቸው ታውቋቸዋላችሁ። የእግዚአብሔር ሰዎች ነፍሰ ገዳዮች አይደሉም። ክርስቲያኖች የሚጠሉ የሚያሳድዱ አይደሉም። መስቀል የሚጸየፉ የሚጠሉ አይደሉም። ወንጌል የሚጠሉ አይደሉም። የምታሳድደኝ እኔ ኢየሱስ ክርስቶስ ነኝ አለ። ከዚያም ቀጠለና ምን አለ? የመውጊያውን ብረት ብሎ ብትቃወም ላንተ ለራስህ ይብስብሃል። ሰው የመውጊያ ብረት ላይ ቢቆም ብረቱን የሚጎዳው ሰውየው ነው የሚጎዳው። አሁን ከቤተ ክርስቲያን ጋር የሚታገሉ የመውጊያ ብረት ላይ ነው እየቆሙ ያሉት። የነደደ እሳት ላይ ነው እየተጣዱ ያሉት፣ ይቃጠላሉ። እኛ ግን እንዲጠፉ ምኞታችን አይደለም። ከጠፉ የዲያብሎስ ነው የሚሆኑት። ልባቸው ተመልሶ ከክህደት ወደ እምነት፣ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ቀርበው ንስሐ ገብተው በነፍሳቸው እንዲድኑ ነው ምኞታቸው። እምቢ ካሉና በዚሁ ጭካኔያቸው ከቀጠሉ ግን የመውጊያውን ብረት ብትቃወም ላንተ ለራስህ ይብስብሃል እንላቸዋለን። ከእግዚአብሔር ጋር የሚጣሉ ይደቃሉ እንላለን። ጉድጓድን የሚምስ በሉ ይወድቅበታል፣ ድንጋይንም የሚያንከባልል ይገለበጥበታል። መጽሐፈ ምሳሌ ምዕራፍ 26 ቁጥር 27 ላይ አበው ምን ይላሉ? ስራ ለሰሪው እሾህ ላጣሪው ነው። በራሳቸው ላይ ነው ያንን የሚያቀጣጥሉት። በፍጹም እርግጥ ነው በስጋ ሊገድሉን ይችሉ ይሆናል፣ ነፍሳችንን ግን አያገኟትም። በፍጹም አያገኟትም። ቤተ ክርስቲያን አትጠፋም፣ ክርስትና አትጠፋም። አይቻልም። እንዲያውም መከራ ያጸናናል፣ ያጠብቀናል፣ ያጠነክረናል። ክርስቲያንና ሚስማር በተመታ ቁጥር እየጠበቀ ነው የሚለው። በተቃዋሚዎች በሉ ባንዳችስ እንኳ አትደንግጡ፣ ይህ ለነርሱ የጥፋት የጥፋት ለእናንተ ግን የመዳን ምልክት ነውና። የምን ምልክት ነው? የመዳን ምልክት ነው። ፊልጵስዩስ ምዕራፍ 1 ቁጥር 28 ጀምሮ አንደንግጥ፣ ተስፋ አንቁረጥ፣ ይሄም ጊዜ ያልፋል። ራሱ ቤተ ክርስቲያን እዚህ ዘመን የደረሰችው በክርስቶስ ደም ላይ ተመስርታ ነው። ክርስቶስ ውድ ዋጋ ከፍሎ ነው ክርስትናን የመሰረተው፣ ቤተ ክርስቲያን የመሰረተው። ቅዱስ ሥጋውን ቆርሶ ነው፣ ክቡር ደሙን አፍስሶ ነው፣ ነፍሱን ለመስቀል ሞት አሳልፎ ሰጥቶ ነው። በኋላም ቅዱሳን ሐዋርያት፣ ጻድቃን፣ ሰማዕታት፣ እውነተኞቹ የሃይማኖት አባቶች፣ ሊቃውንተ ቤተ ክርስቲያን፣ እውነተኞቹ ክርስቲያኖች ደማቸውን እያፈሰሱ ቤተ ክርስቲያንን እዚህ ዘመን አደረሱ። በብዙ መከራ ውስጥ አልፈን ነው እዚህ ደረሰ። ደግሞ ይቀጥላል። እነሱ ሊቀንሱን ይፈልጋሉ፣ ሊያጠፉን ይፈልጋሉ። ቤተ ክርስቲያን ግን ገና ከዚህ በላይ ትሰፋለች፣ ገና እንበዛለን። አይዟችሁ፣ ተስፋ አትቁረጡ። ብቻ እኛ እንደቀደመው እንደ አያቶቻችን ዘመን እንግዳ ተቀባዮች ነው። ተካፍለን እንብላ፣
እንግዳ ለመቀበል እንትጋ። ከነሱ ይሄን እንማረው። ሌላው ከነሱ ምን እንማር ብለን ስንል እንግዳ መቀበል በምድር ብቻ አይደለም እኮ በረከት ጸጋም ያሰጠው ወገኖቼ። በሰማይም ጌታችን ለፍርድ ሲመጣ አንዱ የሚለው ነገር ምንድነው? በቀኝ የሚቆሙት በበጎች የተመሰሉትን ጻድቃኑን እንግዳ ሆኜ በመጣ ተቀበላችሁኛል። አያችሁ? በመንግስቱ ለዘላለም በክብር እንዲቀበለን ከፈለግን ዛሬ እንግዶችን በመቀበል እንትጋ። ከነሱ ይሄን እንማራለን። ሌላው ከነሱ የምንማረው የተባረከ እንጀራ መብላት። አዎ የተባረከ እንጀራ መብላት። ባርኮ ቆርሶ ሰጣቸው አይደል? ባርክልን ያሉት። ዛሬም አባቶች ካህናት ካሉ ባርኩልን እንበል። ማዕዳችን ይባረክ። ባርከን እንብላ። ስመ እግዚአብሔር ጠርተን እንብላ። መጀመሪያ ማዕዱን ስለሰጠን እናመስግነው። ሌላው ለኛ ያንን ማዕድ እንደሰጠን ማዕድ ላጡ ወገኖቻችን ደግሞ እንዲሰጣቸው ምልጃ ልመና እናቅርብ። በዚያ ምግብ ኃይል እግዚአብሔርን እንዳናሳዝነው እንለምን። በልተን ጠግበን እንዳንበድለው። ያን ጊዜ ጤና ይሆናል፣ ይስማማናል። ያለ እርሱ ፈቃድ የበላ ደስ ብሎት ስተራራን የቀመሰ ማን ነው ይላል መጽሐፈ መክብብ ምዕራፍ 2 ቁጥር 25 ላይ። አዎ ያለ እግዚአብሔር ፈቃድ በልተን ደስተኞች አንሆንም፣ ጤነኞች አንሆንም። እሱን አስፈቅደን ስመ እግዚአብሔር ጠርተን ተባርኮ ስንበላ ግን ጤነኞች እንሆናለን። እንኳን ጤነኛ የሆነው ምግብ ቀርቶ አምነን ሳናውቅ ሰዎች መርዝ ቢሰጡን መርዙ አይጎዳንም። ግን ያልተባረከ ማዕድ አይደለም መርዙ፣ ሌላውም አንዳንዴ በሽታ ይሆናል። ስለዚህ ስመ እግዚአብሔር እንጥራ፣ ባርከን እንብላ እንጠጣ። ደግሞ እግዚአብሔር ያበዛዋል፣ ያትረፈርፈዋል። ትዝ አይላችሁም? ማዕዱን ባረከ 2 ዓሣና 5 እንጀራ። ሁላችንም የምናውቀው ታሪክ እኮ እዛ ማቴዎስ 14 ላይ ተመዘገበ። ሴቶችና ሕፃናት ሳይቆጠሩ 5000 ወንዶች በልተው በደንብ አድርገው የሚበሉ ማለት ነው። የተቆጠሩት እነሱ ናቸው። 12 መሶብ በበረከት ተርፎ ተነሳ። አሁን 2 ዓሣና 5 እንጀራን ለመያዝ 1 መሶብ አይበቃም? ይበቃል እኮ። የሚገርመው ግን የተረፈው እንኳን ስንት መሶብ ሆነ? 12 መሶብ። መጀመሪያ ከነበረው 5000 ሰዎች ጠግበው በልተው የተረፈው በለጠ። እግዚአብሔር እንዲህ ማዕዳችንን ሊያትረፈርፈው ይችላል፣ ሊያበዛው ይችላል። ሕፃናቱ አልተቆጠሩም፣ ከሚበሉት የሚያበላሹት ይበልጣልና። ሴቶቹ አልተቆጠሩም። በእስራኤላውያን ዘንድና እንዲሁ በሰሜን ኢትዮጵያ ለሴቶች በአደባባይ ላይ መብላት ነውር ነው፣ ያሳፍራል። ስለዚህ ጓዳ ነው ከበሉ የሚበሉት፣ አለበለዚያ በአደባባይ አይበሉም። ያፈሩ ስለበሉ አልተቆጠሩም። ጎበዞቹ ብቻ በደንብ አድርገው የሚበሉት ተቆጥረው ነው። ስለዚህ የተባረከ ማዕድ ይትረፈረፋል። እኛ የትንሣኤ ምሽት እራት ከማን ጋር በላን? ምን በላን? አደራችሁን ዶሮ፣ በግ፣ የበሬ ስጋ እንዳንል። ምንድን ነበር የበላ ነው? ከማን ጋር በላን? ቅዱስ ኒቆዲሞስ፣ ቅዱስ ሉቃስ የታደሉ የኤማውስ መንገደኞች ከጌታችን ጋር እራት በሉ። ከኛ ጋር አደር ብለው ግድ ብለው ለምነውት ቤታቸው ገባ። እኛ ምንድን ነው የበላ ነው? ትንሣኤ ምሽት የቀራንዮ በግ፣ የእግዚአብሔር በግ፣ የዋሁ በግ፣ ትሑቱ በግ፣ የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋ በላን፣ ክቡር ደሙን ጠጣን። ከእግዚአብሔር ጋር አንድ የሚያደርገንን የኃጢአታችንን ስርየት የሚሰጠንን በዲያብሎስና በሰራዊቱ ላይ ድልን የሚያቀዳጀንን መንግሥተ ሰማያትን የሚያወርሰንን የሕይወት ምግብ ነው የበላ ነው ቅዱስ ሥጋውን። የሕይወት መጠጥን የጠጣ ነው ክቡር ደሙን። ወይስ ምንድን ነበር የበላ ነው? የተለመደውን ያ እዳሪ የሚሆነውን ያማ ተለምዷል እኮ። ምንም እኮ ልዩነት እኮ የለም። እሱ ያው ከዚህ ከአፍ እስኪወርድ ድረስ ነው እንጂ ጮማም የቆረጠ ጥሬም የቆረጠመ ቆሞ ይሄዳል። አብዝታችሁ ሳቃችሁ። አንድ ነገር ላንሳላችሁ፣ የሚገርም ነገር አለ። 3ቱ ብላቴኖች አናንያ፣ አዛርያ፣ ሚሳኤል
ከነብዩ ከዳንኤል ጋር ሆኖ በባቢሎን በንጉሱ ቤተ መንግስት በናቡከደነጾር ቤተ መንግስት ጮማ አንቆርጥም የወይን ጠጅ አንጠጣም አሉ። ተፈቅዶላቸዋል፣ እምቢ አሉ። ለምን? ናቡከደነጾር ጣዖት አምላኪ ነው። ስለዚህ ከጣዖት አምላኪ ጋር አብረን በመብሉ በመጠጡ አንተባበርም፣ እምቢ አሉ። በሱ ፋንታኛ ጥሬ ቆርጥመን ውሃ ጠጥተን እንኖራለን አሉ። አይ የከሳችሁ እንደሆነ ታስፈርዱብኛላችሁና አይሆንም አለ መጋቢያቸው። 10 ቀን ፈትነን አሉ። 10 ቀን ፈትነን ከዚያም የኛ ፊታችን ካላማረ ሰውነታችን ካልወፈረ በቃ አንተ ያልከውን ጮማውን እንቆርጣለን የወይን ጠጅ እንጠጣለን አሉ። 10 ቀን ፈተናቸው ይላል ትንቢተ ዳንኤል ምዕራፍ 1 ላይ ሙሉ ታሪኩ ተመዝግቧል። እኔ ቁጥር 15 ጀምሮ የተመዘገበውን ኃይለ ቃል እመለከተዋለሁ። ከ10 ቀንም በኋላ ይላል ከንጉሱ መብል ከበሉ ከብላቴኖች ሁሉ ይልቅ ማለት ጮማ ከቆረጡት የወይን ጠጅ ከጠጡት ማለት ነው ፊታቸው አምሮ ስጋቸውም ወፍሮ ታየ ይላል። ያጁ እግዚአብሔር ሲፈቅድ ነው። ሰው ጮማ ስለቆረጠ የወይን ጠጅ ስለጠጣ ብቻ አያምርበትም። ወይም ደግሞ ሰው ጥሬ ስለቆረጠመ ውሃ ስለጠጣ ብቻ ደግሞ ፊቱ የማያምር ሰውነቱ የማይስማማ አይሆንም። እግዚአብሔር ካለበት ጥሬም ቆርጦም ውሃ ጠጥቶም ፊት ምን ይላል? ያምራል፣ ሰውነት ይወፍራል። በሰላም በጤና መኖር ብቻ። ስለዚህ ባካችሁ አሁን ከጌታችን ጋር ራት እንብላ፣ ቅዱስ ሥጋውን እንብላ፣ ክቡር ደሙንም እንጠጣ። ብዙ ጊዜ በዓል ሲመጣ ፋሲካ ሲመጣ ፋሲካ ውስጥ ነው ያለው አይደል? በዓለ ሃምሳ ውስጥ ነው ያለው። በቃ ስለ ምግበ ሥጋው ነው ጭንቀቱ። እሱን ብዙ ዓመት በልተነዋል። እዳሪ ነው የሚሆነው። የህይወት ምግብ እንብላ፣ የህይወት መጠጥ እንጠጣ። እግዚአብሔር ከዚህ ማዕድ አይለየን። ሥጋው ደሙን እየተቀበልን ያለነውን ያጽናን። ከሥጋው ደሙ ርቀን ያለነውን በቸርነቱ በንስሐ ያቅርበን። ሌላው የመጨረሻ ከነሱ የምንማረው ነገር ምንድነው ብንል የምስራች ማብሰር፣ አስደሳች ዜና መናገር፣ ድንቅ ስራውን ማዳኑን ማውራት፣ ያዩትን የሰሙትን ሊያወሩ ከኤማሁስ ወደ ኢየሩሳሌም ተመለሱ። ድካማቸውን ረስተው ደስታን ማካፈል። ወገኖቼ ለብቻ አለመደሰት፣ በሐዘን በጭንቀት በመከራ ውስጥ ያሉትን ወገኖች ማስታወስ። እናስታውስ። ዛሬም የሰማነውን አስደሳች ዜና ሄደን እናውራ። መንደር ላሉ ያየነውን ድንቅ ሥራ የእግዚአብሔርን ተአምራት ሄደን እንመስክር። እኛም አይተናል፣ ሰምተናል። እግዚአብሔር አምላካችን ያየነውንና የሰማነውን እንድንናገር እንድንመሰክር በቸርነቱ ይርዳን። አባታችን ክቡር ዳዊት እንዲህ እያለ ዘምሯል። መዝሙር 95 ቁጥር 2 ጀምሮ ዕለት ዕለት ማዳኑን አውሩ፣ ክብሩን ለአሕዛብ ተአምራቱንም ለወገኖች ሁሉ ንገሩ ነው የሚለው። ስለዚህ እንናገር። በቤተ ክርስቲያን ያለውን ጸጋ እናውራ፣ እንመስክር። የእግዚአብሔርን ማዳን እንመስክር። በጸበሉ በመስቀሉ በእምነቱ ብዙዎች እየዳኑ ነው። የእግዚአብሔርን ምሕረት፣ ይቅርታ፣ ቸርነት እናውራ። ብዙ ተስፋ የቆረጡ ብዙ ያዘኑ የተከዙ ወገኖች አሉ። እንጥራቸው፣ እንንገራቸው። እግዚአብሔር አምላካችን በቃሉ ተጽናንተን ሌሎችን እንድናጽናና ሁላችን በቸርነቱ ይርዳል። እነሱ ሩቅ ያሉትን ፍለጋ ነው የሄዱት ሊያጽናኑ ሊያስደስቱ። ስንቶቻችን አሁን ከቤታችን ስንመለስ እዚህ ጉባኤ ላልመጡት ለቤተሰቦቻችን የምስራች ቃል እንናገራለን። በእግዚአብሔር ቤት ያየነውን እንመሰክራለን። ማዳኑን እናወራለን።
ልናደርግ የሚገባው ግን ይሄን ነው። ሩቅም ተጉዘን ሐዘን ትካዜ ውስጥ መከራ ውስጥ ጭንቀት ውስጥ ያሉትን ወገኖቻችንን ፈልገን ማጽናናት አለብን። ንገሯቸው፣ ይሄም ቀን ያልፋል፣ እንደ ጨለማ አይቀርም፣ ይነጋል። ለእግዚአብሔር በወጀብም ባውሎ ነፋስም ውስጥ መንገድ አለው። ተራራውን ደልዳላ ሜዳ ያደርገዋል፣ የአናብስትን አፍ ይዘጋል፣ የእሳትን ኃይል ያጠፋል። ንገሯቸው። አሁን ምናልባት ሁላችን ያለነው ከጸሎተ ሐሙስ ምሽት እስከ ትንሣኤ ዕለት ያለችው አስጨናቂ ጊዜ ላይ ሊሆን ይችላል። ግን የትንሣኤው ዕለት ትመጣለች። የኤማሁስ መንገደኞች የተደሰቱባት፣ ደቀ መዛሙርቱ የተደሰቱባት፣ ክርስቶስ ሞትን አድርጎ ተነስቶ ትንሣኤውን ለነሱ የገለጠባት ዕለት ትመጣለች። እግዚአብሔር አምላካችን ለሀገራችን ለኢትዮጵያና ለሕዝቧ ትንሣኤን ይስጥልን። በቁማችን ሞተናል። በመለያየት፣ በመበላላት፣ በመጠላላት፣ በመነካከስ ሞተናል። በረሃብ ሞተናል። በበሽታ ሞተናል። የተጨነቅን እያዘንን ያለነው። ይሄንን መጥፎ ታሪክ ለጥሩ ይቀይርልን፣ እንዳዘንን አያስቀርም። የመጨረሻ አንድ ኃይለ ቃል እንመልከትና ይበቃናል። ራዕየ ዮሐንስ ምዕራፍ 3 ቁጥር 20 ጀምሮ እነሆ በሉ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከኔ ጋር ይበላል። የሚያንኳኳው የኛን የልቡናችን ደጅ ነው። ቤት የተባለ የሰውነታችን አካላችን የሚያንኳኳውም በቃሉ ነው። ፍቃዳችንን ይፈልጋል። በጥንተ ተፈጥሮ የፈጠረን እሱ ነው። በእጆቹ ያበጃጀን፣ በመዳፎቹ የቀረጸን፣ ግሩምና ድንቅ አድርጎ የሰራን፣ በአርአያውና በመልኩ የፈጠረን እሱ ነው። ግን በጥንተ ተፈጥሮ ፈጥሬያቸዋለሁና በግድ ካልገባው አይልም። በአዲስም ተፈጥሮ የፈጠረን እሱ ነው። አምላካችን ኢየሱስ ክርስቶስ ቅዱስ ሥጋውን ቆርሶ ቀድሶናል። ክቡር ደሙን አፍስሶ አክብሮናል። ነፍሱን ለመስቀል ሞት አሳልፎ ሰጥቶ አድኖናል። ነገር ግን ሞቼላችኋለሁ፣ ውድ ዋጋ ከፍዬላችኋለሁና በግድ አስገቡኝ፣ በግድ አምልኩኝ፣ በግድ ውደዱኝ፣ በግድ ታዘዙኝ አይልም። አሁንም ፈቃዳችንን ይጠይቃል፣ ያንኳኳል። ልባችን ደጅ ላይ ቆሞ በትምህርት ያንኳኳል። አንዳንድ ጊዜ አይታችሁ ከሆነ ቤት የሚያንኳካ ሰው መጀመሪያ ቀስ ብሎ ያንኳኳል አይደለም? አልሰማ ሲል ትንሽ ጨመር ያደርጋል። እንደገና አልሰማ ሲል ደግሞ በደንብ ያደርጋል። ያ ካልሆነን ደግሞ ድንጋይ ያነሳና በደንብ አድርጎ ያንኳኳል። አምላካችንም በትምህርት ያንኳኳል፣ በምክር ያንኳኳል፣ በሚያጽናና ቃል በተግሳጽ ያንኳኳል ጠንከር ብሎ። እምቢ ስንል ደግሞ በመከራ ያንኳኳል እየቀጣ። ምን ይላሉ አበው? ምከረው ምከረው ምከረው፣ እምቢ ካለ መከራ ይምከረው። መከራም ጥሩ መካሪ ነው፣ መከራም ጥሩ አስተማሪ ነው። አንኳኩቷል፣ እንክፈትለት፣ የልቡናችን ደጅ ይከፈት። እነሱ እኮ ከፈቱ። ምን አሉ? ከኛ ጋራ ይደር አሉና ግድ አሉት። እሱ እኮ እየጠየቀን ነው። እኛ አሁን ከኛ ጋር እደር ብለነው ነው? በእኛ ልቡና በጸጋ እደር ብለነው ነው? በበረከት እደር ብለነው ነው? ሰላምህን በልቡናችን አሳድርብን ብለነው ነው? ይኸው ሊያድር ሊገባ ከኛ ጋር ሊበላ ያንኳኳል። አንዳንዶቻችን ዘግተናል። መክፈት አለብን። እንክፈት። ይገባል፣ ይባርከናል፣ ሰላም ይሰጠናል፣ ያሳርፈናል፣ ያጽናናናል፣ ያስደስተናል፣ ይቀድሰናል፣ ያነጻናል። እሱ ዓላማው ለዚህ ነው፣ ሌላ አይደለም እኮ። ግን እሱን ውጪ አድርገን ሌላ ነገር ያስገባን ሰዎች አለን ልባችን ውስጥ። ማይጠቅመውን ከልባችን እናውጣ፣ እሱን እናስገባና በምድርም በሰማይም በስጋም በነፍስም በጊዜያዊ ሕይወታችንም በዘላለማዊ ሕይወታችንም በክብር በሰላም እንድንኖር አምላካችን እግዚአብሔር የሁላችንን ደጅ ልቡናችንን ይክፈትልን። ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ
እገባለሁ። ስንት ዓመት ተናገረን ይሆን እግዚአብሔር? ስንት ዘመን ተናገረን? ማን ነው የከፈተለት? ማን ነው ያስገባው? በገዛ ቤቱ ከልክለ ነው ይልን አንዳንዶቻችን። በአንዳንዶቻችን ሰውነት እኮ ጠላት ዲያብሎስ ባልሰራው ሰውነት ሰልጥኗል እኮ ባልፈጠረው አካል። የሰራው የፈጠረው አምላካችን ግን ውጪ አድርገነዋል። አልፈቀድንም፣ አልወደድንም። እኛ ግን በፍቅር ግድ አሉት፣ ከኛ ጋር እደር ያሉት። እግዚአብሔር በጸጋው በበረከቱ በእውነት በሁላችን ላይ አድሮ ለዘላለም ይኖር። ከኛ ጋር እደር። የሉቃስ ወንጌል ምዕራፍ 24 ቁጥር 29 የሁላችንን መጨረሻችንን በቸርነቱ ያሳምርልን። ቆያ